ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ባዮሎጂ ዩኒት 5.1.2 ሜካኒዝም ኦፍ አክሽን ኦፍ ስኬሌታል ማስልስ የሚለውን ሐሳብ ሞር ዲቴል ገብተን የምናየው ይሆናል ማለት ነው። ሜካኒዝም ኦፍ አክሽን ኦፍ ስኬሌታል ማስል ማለት ምን ማለት ነው የሚለውን ሐሳብ ከማየታችን በፊት በባለፈው ክላሳችን ላይ ማስልን ወይም ጡንቻን በሶስት ቦታ ከፍለን አይተን ነበር። የመጀመሪያ ካርዳይክ ማስክል ወይም ሄርት ማስክል ብለን ከፍለን ነበር። ሁለተኛ ደግሞ ስኬሌታል ማስክል ብለን ከፍለን ነበር። ሶስተኛ ደግሞ ስሙዝ ማስክል ብለን ከፍለን ነበር። ይህንን ማስልን ወይም ጡንቻን ካርዳይክ ማስክል ብለን ስኬሌታል ማስክል ብለን ስሙዝ ማስክል ብለን ከከፈለን በኋላ ይሄ ካርዳይክ ማስክል የሚባለው ምን አይነት ማስክል ነው ብለን ነበር? ኢንቮለንታሪ ነው፣ እኛ ምናዘው አይነት አይደለም ብለን ነበር። ስኬሌታል ማስክል የሚለው ደግሞ እኛ ማዘዝ የምንችለው ከዛ ኮንትሮል ማድረግ የምንችለው ቮለንታሪ ነው ብለን ነበር። ይሄኛውም ደግሞ ስሙዝ ማስክልም ኢንቮለንታሪ የሆነ ማስክል ነው ብለን ነበር። በዛሬ ክላሳችን ላይ የምናየው ደግሞ ይሄ ቮለንታሪ የሆነ እኛ በራሳችን ፍቃድ ማዘዝ የምንችለው ስኬሌታል ማስክል እንዴት ነው የሚሰራው የሚለውን ሐሳብ ነው የምናየው። ምንድነው የምናየው በዛሬ ክላሳችን ላይ? ይሄኛው ስኬሌታል ማስክል የሚለው ቮለንታሪ የሆነ ማስክል እንዴት እንደሚሰራ ነው የምናየው። ሜካኒዝምስ ኦፍ አክሽንስ ኦፍ ስኬሌታል ማስክል፣ ይሄኛው ስኬሌታል ማስክል እንዴት እንደሚሰራ ነው ወይም እንዴት ነው ማዘዝ የምንችለው የሚለውን ሐሳብ ምንን በመጠቀም ነው ከየትኛው ከሰውነታችን ወይም ከኦርጋን ፓርት ነው ትዕዛዝ መጥቶለት ከዛ ማስክልን ኮንትራክት ወይም ሪላክስ ማድረግ እንዲችል የሚያደርገው በምን አይነት ሜካኒዝም ነው የሚለውን ሐሳብ በዛሬ ክላሳችን ላይ የምንረዳ ይሆናል ማለት ነው። እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። ሜካኒዝም ኦፍ አክሽን ኦፍ ማስልስ አት ዘ ፕሮሰስ ኦፍ activation of muscle to generate tension or contract for movement። ያችሁ ይሄ ማስክል ወይም ጡንቻ የሚሰራበት ሜካኒዝም የራሱ ፕሮሰስ አለው። መጀመሪያ ምን ያደርጋል? ማስክል ሴልን አክቲቬት ያደርጋል። ማስክል ሴልን አክቲቬት የሚያደርገው ለምንድን ነው ስንል ይሄ ማስክል ሴል ምንን ጀነሬት እንዲያደርግልን ነው? ኮንትራክሽን ቴንሽን እና ኮንትራክሽንን ጀነሬት እንዲያደርግ ነው። ይሄ ማለት ምንድነው ስንል ጡንቻ እንዲወጠርና እንዲያጥር ትዕዛዝ እንዲሰጥ ነው ማለት ነው። ሜካኒዝም ኦፍ አክሽን ኦፍ ማስክል ምንድነው? ፕሮሰስ ነው ወይም የራሱ የሆነ ሂደት አለው። መጀመሪያ ምን ያደርጋል? አክቲቬሽን ኦፍ ማስክል ሴልን ምን ያደርጋል? አክቲቬት ያደርጋል። ያ ደግሞ ጀነሬት የሚያደርገው ምን ነው ስንል ወይም የሚያዘው ምን ነው ስንል እንግዲህ ያ ማስክል ሴል ማስክሉ ምን እንደሆነ ነው ቴንሽን እና ኮንትራክት እንደሆነ፣ ያ ማለትም እንዲወጠር ወይም እንደፈለግነው መሆን እንዲችል ነው ማለት ነው። ስኬሌታል ማስክላር ባንድል ኦፍ ማስክል ፋይበር። ያችሁ ስኬሌታል ማስክል የሚለው ምንድነው? የማስክል ፋይበር ባንድል ነው ወይም ጥቅል ነው ወይም ይሄ የተጠቀለለ ነገር ነው። ይሄ ማለት ምን ማለት መሰላችሁ? ባይ ዘ ዌይ ስኬሌታል ማስክል የሚባለው ማለት ነው ስኬሌታል ማስክል የሚባለው የሚሰራው ከማስክል ፋይበር ነው። ብዙ ማስክል ፋይበሮች ባንድል ሰርቶ ወይም ጥቅል ሰርቶ ማንን ይሰራሉ? ስኬሌታል ማስክልን ይሰራሉ። ለዛ ነው ስኬሌታል ማስክል የሚለው ባንድል ኦፍ ማስክል ፋይበር የሚለው። ከዛ ዊ ሲንግል ላርጅ ሴል ፎርምድ ባይ ዘ ፉዥን ኦፍ ሜኒ ኢንዲቪጁዋል ሴል ዱሪንግ ዴቨሎፕመንት። ያችሁ ስኬሌታል ማስክል የሚለው ምን ብለናል? ባንድል ኦፍ ማስክል ፋይበር ነው ብለናል። ያም ደግሞ አንድ ላርጅ ሲንግል የሆነውን ሴል ፎርም ያደርጋል። በምን ስንል ባይ ፉዥን ኦፍ ሜኒ ኢንዲቪጁዋል ሴል። እንዴት በማድረግ ነው ሲንግል ላርጅ ሴልን ፎርም ያደርገው ስንል በጣም ኢንዲቪጁዋል የሆኑ ሴሎችን ፉዝ በማድረግ በምን ጊዜ? በዴቨሎፕመንት ጊዜ ማለት ነው። ምናለን ስኬሌታል ማስክል የሚባለው ነገር ከማስክል ፋይበር ነው የሚሰራው። ማስክል ፋይበር ደግሞ ባንድል ኦፍ ስኬሌታል ማስክል ነው ይላል። አንድ ላርጅ የሆነ ሲንግል ሴልን ፎርም ለማድረግ ይሄ ምንን ፉዝ ያደርጋል ወይም ምንን አንድ ላይ ይዛል ስንል ብዙ ኢንዲቪጁዋል ሴሎችን አንድ ላይ በማድረግ ከዛ ሲንግል የሆነ ላርጅ ሴልን ይሰራል። ያ ደግሞ ሲንግል የሆነ ላርጅ ሴል ማስክል ፋይበር ይባላል። በጣም ከሲንግሎቹ የተሰራ ስለሆነ ደግሞ በጣም ብዙ ባንድል ይኖረዋል ወይም ጥቅል ይኖረዋል ልክ እንደ ችቦ ነገር። ከዛ ደግሞ ያ ስኬሌታል ማስክል ይባላል ማለት ነው። ሞስት ኦፍ ሳይቶፕላዝሚክ ኮንሲስት ኦፍ
ማዮፋይብሪስ ኦፍ ሳይሊንድሪካል ባንድል ኦፍ ቱ ታይፕስ ኦፍ ፊላመንት ያችሁ ብዙ ሳይቶፕላዝሚክ በውስጡ ኮንሲስት የሚያደርጋቸው ማዮፋይብሮሶች አሉ ወይም ሳይሊንድሪካል ባንድሎች አሉ። እነዛም ደግሞ ሁለት አይነት ፊላመንቶች ናቸው። የመጀመሪያ ፊላመንት ቲክ ፊላመንት የሚባለው ማዮሲን ነው። ሁለተኛ ደግሞ ቲን ፊላመንት የሚባለው አክቲን ነው። where it is categorized as chain of contractile unit called sarcomer። እነዚህ ደግሞ አክቲን ቲክ የሆነ ማዮሲን እና ቲን የሆነ ፊላመንት ኦርጋናይዝ ከሆነ በኋላ ደግሞ ቻይን ፈጥሮ ከዛ ሳርኮመር እንዲኖር ያደርጋል። ሳርኮመር ማለት ጡንቻ እንደፈለገ ምን እንደሆነ እንዲለጠጥ ከዛ ደግሞ እንዲኮማተር ሪላክስ እና የመኮማተርና የሪላክሲንግ ስራ የሚሰራበት ቦታ ይሆናል ማለት ነው። እዚህ ጋር አንድ ሐሳብ እንረዳለን። ስኬሌታል ማስክል ማለት የሚሰራው ከማስክል ምንድነው ፋይበር ነው። ይሄ ማስክል ፋይበር ደግሞ የሚሰራው ከስሞለር ሳርኮመር ነው። ከዚህኛው ማለት ነው ሳርኮመር ማለት ዩኒት ነው። ከሳርኮመር ውስጥ ደግሞ ምን አለ? ሳይሊንድሪካል የሆነ ባንድል አለ። ሳይሊንድሪካል ባንድል የሆነ ያ ደግሞ ምን አለ? ሁለት ነገር በውስጡ አለ። ያም ደግሞ ቲክ የሆነውን ማዮሲን እና ቲን የሆነን ፊላመንቲን በውስጡ አለ ማለት ነው። ሳርኮመር ውስጥ ምን አለ? ቲክ የሆነ ማዮሲን እና ቲን የሆነ ፊላመንት ይገኛል። እነዚህ ይሄ ሳርኮመር የሚለው በቃ ማንኛውም ኮንትራክሽንም ሪላክሴሽንም የሚከናወንበት ቦታ ነው ማለት ነው። ስለዚህ ምን ይመስላል የሚለውን ሐሳብ እዚህ ጋር በኢሜጅ በኋላ አብራራላችኋለሁ ማለት ነው። እሺ actin and myosin are both protein found in every types of muscle tissues። actin እና myosin የሚለው ሁለቱም ምንድነው? ፕሮቲን ነው። የሚገኙት በሁሉም በማስክል ቲሹስ ላይ ነው። where the thick myosin filament ያችሁ myosin የሚለው ቲክ የሆነ ፊላመንት ነው እና ቲን የሆነ አክቲቭ ፊላመንት ቲን ወይም ደግሞ ቀጭኑ ምንድነው? አክቲቭ ፊላመንት ነው። እነሱ ደግሞ ሳርኮመር ውስጥ ነው የሚገኙ ብለናል። ይሄ ቲክ የሆነ ማዮሲን ፊላመንትም እና ቲን የሆነ አክቲቭ ፊላመንትም ሳርኮመር ውስጥ የሚገኙት ብለናል። እነዚህ ደግሞ አንድ ላይ በመሆን ያችሁ work together to generate muscle contraction and movement። ያችሁ ጡንቻ ምን እንደሆነ ኮንትራክት እንዲያደርግና ሙቭመንት እንዲያከናውት ጀነሬት የሚያደርጉት ማስክሎች ናቸው። የማስክሉ አንዱ አካሎች ናቸው። በሳርኮመር ውስጥ ነው የሚገኙት። ቲኑ ምን ይባላል? ማዮሲን ይባላል። ከዛ ደግሞ ቲኩ ማዮሲን ይባላል። ቲኑ ደግሞ አክቲን ይባላል። አንድ ላይ በመሆን ማስክሊን ጀነሬት ያደርጋሉ። ለምንድነው ማስክሊን ጀነሬት የሚያደርጉት? ኮንትራክሽን እና ሙቭመንት እንዲያከናውን ማለት ነው። እሺ ማዮሲን is types of molecular motor። ማዮሲን ምንድነው? አንድ የሞለኩላር ሞተር ዩኒት ነው። ያም ደግሞ convert chemical energy released from ATP into chemical energy to use pull actin filament along the using muscle fiber to contract and generate። አሁን ለምሳሌ ይሄን ሐሳብ ለማስረዳት ወደዚህ በሚመጣበት ጊዜ ጥሩ አድርጌ ለመናገር ሞክራለሁ። ግን መጽሐፉ እየተነተነ ስላለ ለተንተንና እዚህ ጋር ደግሞ ኢሜጁን እያሳየውን አወራላችኋለሁ ማለት ነው። እዚህ ጋር ምንድነው የሚለው? ማዮሲን ታይፕስ ኦፍ ሞለኩላር ሞተር ነው። ያም ደግሞ ኮንቨርት የሚያደርገው ኬሚካል ኤነርጂ ከኤቲፒ ወይም ከኤነርጂ ሶርሱ ሪሊዝ የሆነውን ኬሚካል ኤነርጂ ወዴት ያደርጋል? ወደ ሜካኒካል ኤነርጂ ይቀይራል። በዛ ጊዜ ደግሞ አክቲንን ፑል ያደርጋል። አክቲን ፊላመንቲን ፑል ያደርጋል። በዛ ጊዜ ምን ይፈጠራል ማለት ነው? ማስክል ፋይበር ኮንትራክት እና ጀነሬት ያደርጋል ማለት ነው። እነዚህ ሐሳቦችን አይዲያዎችን ትንተናዎችን ጥሩ ካያችሁልኝ በኋላ ላይ ያችን መንገድ ሲያብራራ ችግር የለውም ቀላሉ ትረዳላችሁ ማለት ነው። ማዮሲን የሚባለው ምን አለ? ታይፕስ ኦፍ ሞለኩላር ሞተር ነው። ያም ደግሞ ኮንቨርት የሚያደርገው ከኤቲፒ ሪሊዝ የሆነውን ኬሚካል ኤነርጂ ነው። ወዴት ኮንቨርት አድርጋል? ወደ ሜካኒካል ኤነርጂ። ያችሁ ከኤቲፒ ምን ነበር ሪሊዝ የሆነው? ኬሚካል ኤነርጂ ነበር። ይሄንን ኬሚካል ኤነርጂ ደግሞ ወደ ሜካኒካል ወደ እንቅስቃሴ ይቀይርና አክቲን ፊላመንት ከዛ ደግሞ ማስክል ፋይበር መንቀሳቀስ እንዲጀምር ያደርጋል። ያም ደግሞ ኮንትራክት እንዲያደርግ ጀነሬት ያደርጋል ማለት ነው።
actin filament together with myosin are responsible for many types of cell movement አያችሁ actin filament እና actin filament ከማን ጋር በመሆን ከማዮሲን ጋር በመሆን ለብዙ አይነት እንቅስቃሴዎች ከዛ ኃላፊነቱን ወስዶ ምን የሚያደርጉት ናቸው ስራውን የሚሰሩ ናቸው most noticeable form of movement is muscle contraction ይሄ ደግሞ ብዙም ጊዜ የሚስተዋለው አይነት እንቅስቃሴ ምንድነው muscle contraction ነው muscle contraction ስንል የጡንቻ መኮማተርና ከዛ ደግሞ መለጠጥ ምን ይባላል muscle contraction ይባላል ማለት ነው muscle contraction ይባላል ኦኬ when የጡንቻ መታጠፍና መዘርጋት ምን ይባላል muscle contraction ይባላል which has provide model for understanding actin and myosin interaction with motor activity myosin molecule ይሄ ደግሞ actin እና myosin አንድ ላይ በሚገናኙበት ጊዜ ለተለያዩ ሙቭመንቶች ሪስፖንሲብል ናቸው ማለትም ወይም የተለያዩ እንቅስቃሴዎችን የሚያከናውኑት እነሱ ናቸው ብለናል እነዚህ ደግሞ ብዙን ጊዜ ከሚታዩባቸው ወይም ከሚያሳዩት እንቅስቃሴዎች መካከል የመጀመሪያው ምንድነው ብለናል muscle contraction ነው ወይም የጡንቻ መታጠፍና መዘርጋት ነው ያም ደግሞ ምን ነው የሚያሳይልን ሲል actin እና myosin አንድ ላይ በሚሆኑበት ጊዜ motor activity ማለትም myosin molecule በማንቀሳቀስ ከዛ እንቅስቃሴን እንደሚያከናውኑት ነው ማለት ነው ከዛ እዚህ ጋር እንምጣና የሆነች ሐሳብኒ ይሄ ምንድነው የactin እና myosin ኢሜጅ ነው ይሄ ቲክ የሆነ የምን ፊላመንት ነው ስንል ቲክ የሆነ ፊላመንት ኦፍ myosin ነው ይሄ ሄድ ኦፍ myosin ይባላል ይሄ actin ነው ትሮፖኒን የትሮፓማዮሲን ይባላል እንግዲህ ይሄ ምን አለን ቲክ የሆነ ፊላመንት ኦፍ myosin ነው ብለናል ይሄ ደግሞ ሄድ ኦፍ myosin ነው ብለናል እዚህ ጋር አሁን አንድ ነገር ነው የምንረዳው ምንድነው ማስክል የሚባል ነገር አለ ወይም ጡንቻ ይሄ ጡንቻ ወይም ስኬሌታል ማስክል የሚባል አለ ስኬሌታል ማስክል የሚባለው የሚሰራው ከማስክል ፋይበር ነው ብለናል ይሄ ማስክል ፋይበር ደግሞ ማለት ነው ይሄ ማስክል ፋይበር ደግሞ የሚሰራባቸው ስሞለር የሆኑ ሳርኮሜሮች አሉ እነዚህ ሳርኮሜሮች ደግሞ በውስጣቸው ምን ይይዛሉ ስንል አክቲኒን እና ማዮሲንን ይይዛሉ ልክ እንደዚህ ማለት ነው አሁን ይሄ ሳርኮሜር ነው ሳርኮሜር እንቅስቃሴ የሚከናወንበት ቦታ ብያለሁ ከዛ ደግሞ አክቲን እና ማዮሲንን በውስጡ ይይዛል እና ይሄ አክቲን እና ማዮሲን ደግሞ በምን አይነት መንገድ ነው ታዲያ ማስክል ኮንትራክሽን ወይም የጡንቻ መኮማተርን መታጠፍና መዘርጋትን የሚያደርገው ስንል መጀመሪያ ከብሬን ትዕዛዝ ይመጣል ስኬሌታል ማስክል የሆነ ነገር ለማንሳት ብንፈልግ ከዛ ምን ያደርጋል በጣም ከባድ ስፒድ ስላለ ከዛ ከአይምሮአችን ላይ ትዕዛዝ ይመጣል ከዛ ከአይምሮአችን ትዕዛዝ በሚመጣበት ጊዜ ከብሬን ትዕዛዝ ይመጣል ከማስክል ሜሴጅ ይመጣል ያ የሚመጣው ሜሴጅ ደግሞ ከነርቭ ከዛ በነርቭ ሲስተም አማካኝነት ነርቭ ኢምፐልስን ከነርቭ ኢምፐልስ አርጎ ከመጣ በኋላ ማስክል ፋይበር ላይ ይደርሳል ማስክል ፋይበር ሲደርስ ሳርኮፕላስቲክ ሬቲኩለም ይባላል ሳርኮፕላስቲክ ሬቲኩለም ይባላል ሳርኮፕላስቲክ ሬቲኩለም ላይ ከደረሰ በኋላ ያ ሳርኮፕላስቲክ ሬቲኩለም የሚባለው ደግሞ ምን ያደርጋል ሲል ሳርኮፕላስቲክ ሬቲኩለም የሚባለው ምን ያደርጋል ሲል ካልሲየም አየንን ሪሊዝ ያደርጋል ያ ካልሲየም አየን ደግሞ ሪሊዝ ሆኖ ከማን ጋር መጥቶ ይገናኛል ከትሮፖኒን ጋር መጥቶ ይገናኛል ከትሮፖኒን ጋር መጥቶ በሚገናኝበት ጊዜ ይሄ ወደዚህ ይመጣል ይሄም ደግሞ ወደዚህ ይመጣል እነዚህ ቦታ ላይ ምን ያደርጋሉ ግንኙነት ይፈጥራሉ ግንኙነት ሲፈጥሩ ከዛ ደግሞ የትሮፖማይሲን ቅድም ክፍት ሆኖ የነበረበት ቦታ ይዘጋል በሚዘጋበት ጊዜ ማስክል ምን ያደርጋል ማለት እንደ ልቡ ኮንትራክሽን ያደርጋል ምን አልኩኝ ሳርኮፕላስቲክ ሬቲኩለም ውስጥ ወይም ኢንዶፕላዝሚክ ሬቲኩለም ውስጥ ምን ይወጣል ካልሲየም አዮን ይወጣል ያ ካልሲየም ይወጣ ደግሞ ማንን አክቲቪቲ ያደርጋል ትሮፖኒን አክቲቪቲ ያደርጋል ትሮፖኒን ደግሞ አክቲን እና ማዮሲን እዚህ ቦታ እንዲገናኙ ያደርጋል በዚህ ጊዜ ደግሞ አክቲን እና ማዮሲን በሚገናኙበት ጊዜ ምን ይፈጠራል ኮንትራክሽን ይፈጠራል የጡንቻ መታጠፍና መዘርጋት ይፈጠራል ከዛ ደግሞ
ይሄ ከሳርኮፕላዝሚክ ሬቲኩለም ውስጥ የወጣው ያ ካልሲየም አዮኑ ከዛ ተመልሶ ወደ ሳርኮፕላዝሚክ ሬቲኩለም በሚሆንበት ጊዜ ይሄ ትሮፖማይሲን ደግሞ በመካከላቸው ያለውን ክፍተትን ይከፍታል ማለት ነው። በዛ ጊዜ ምን ይሆናል ማለት ነው? ሪላክስ ይመጣል ማለት ነው። ከዛ አሁን ይሄ የተጠመጠመው ይሄኛው እንደዚህ ከዛ ይሄ ምንድነው? ይሄ እንደዚህ መጥቶ እንደዚህ ነው መጣው። ከዛ አሁን ይሄ ምንድነው? ያልተዘጋ ነው። ከዛ ግን ትሮፒን ጋር ካልሲየም አሁን በሚመጣበት ጊዜ አክቲንና ማዮሲን አንድ ላይ ምን ያደርጋሉ? ባይንድ ያደርጋሉ። ከዛ ኮንትራክሽን ይፈጠራል። ነገር ግን ኮንትራክሽን ወይም የጡንቻ መጣጠፍና መዘርጋት ይፈጠራል። ከዛ ይሄ ወደ ትሮፒን የመጣው ካልሲየም አዮኑ ቅድም ወደ ሪሊዝ ሆኖ ከመጣበት ወደ ሳርኮፕላዝሚክ ሬቲኩለም በሚመለስበት ጊዜ አክቲንና ማዮሲን መገናኘት ያቆማሉ። የዛን ነገር ምን ይመጣል? ሪላክስ ይመጣል ማለት ነው። ሪላክሴሽን ይመጣል ወደ ታች። ይሄንን ሐሳብ ነው የሚያብራራልን ማለት ነው። ከዛ ሜካኒዝም ኦፍ አክሽን ኦፍ ማስክል የጡንቻ የሚሰራበት ሜካኒዝም የመጀመሪያ ማስክል አክቲቬሽን ነው። ማስክልን አክቲቬት ያደርጋል። ያ ማለት ሞቶር ነርቨስ ስቲሙሌት አን አክቲያን ፖቴንሻል ኢምፓልስ ቱ ፓስ ዳውን ኒውሮን ቱ ዘ ኒውሮማስኩላር ጃንክሽን and stimulate sarcoplasmic reticulum to release calcium into the muscle cell። እዚህ ጋር ምንድነው መጀመሪያ ማስክል አክቲቬሽን ያደርጋል ሲልን መረጃ ከነርቨስ ይላካል ወደ ነርቨስ ሲስተም ወደ ነርቨስ ኢምፓልስ ካለፈ በኋላ ደግሞ ኒውሮማስኩላር ጃንክሽን አልፎ ከዛ ሳርኮፕላዝሚክ ሬቲኩለምን ምን ያደርጋል? ስቲሙሌት ያደርጋል፣ ያነቃቋል። ሳርኮፕላዝሚክ ሬቲኩለም ምን ሪሊዝ ያደርጋል ሲልን ካልሲየም አዮንን ሪሊዝ ያደርጋል። ካልሲየም አዮንን ሪሊዝ በሚያደርግበት ጊዜ ያ ደግሞ ካልሲየም አዮን ወይም የካልሲየም ፍሉድ ወደ ማስክል ሴል ውስጥ ባውንድ በማድረግ ትሮፖማይንን ይነካል። ከዛ ምን እንዲከሰት ያደርጋል? አክቲንና ማዮሲን አንድ ላይ እንዲገናኙ ያደርጋል። ምን አይደል? ካልሲየም ፍሉድ ከሳርኮፕላዝሚክ ሬቲኩለም የሚወጣ ምን እንዲሆን ያደርጋል? ማስክል ትሮፒን ጋር መጥቶ ይገናኛል። ትሮፒን ጋር መጥቶ በሚገናኝበት ጊዜ አክቲንና ማዮሲን አንድ ላይ ባይንድ ያደርጋሉ። in which the actin and the myosin cross bridge። ከዛ በዛ ጊዜ አክቲንና ማዮሲን እርስ በራስ ክሮስ ብሪጅ ያደርጋሉ። የዛኔ ኮንትራክሽን ይፈጠራል ማለት ነው። and contract using ATP as energy that all cell food to use activity። ከዛ ATP ቅድም ሪሊዝ ሆናል ብለን ነበር። ከዛ ያ ATP ደግሞ ሪሊዝ ከሆነ ወደ ኬሚካል ኤነርጂ ይቀየራል ማለት ነው። ኬሚካል ኤነርጂ ይቀየራል ስንል ከዛ እንቅስቃሴ ይጀመራል ማለት ነው። ከዛ በእንደዚህ አይነት መንገድ እየተቀጠለ ሶስተኛ ስቴፕ ላይ ደግሞ ሪቻርጂንግ ማድረግ። ከዛም ያንን ሪቻርጅ ማድረግ ማለትም ደጋግሞ ያንን ካልሲየም አዮንን ከዛ እየመለሰ በሚጠቀምበት ጊዜ እንደፈለገ ምን ማድረግ ይችላል? ሪላክስ ማድረግ ይችላል ማለት ነው። አለውን አክቲን እንደ ማዮሲን ቱ ማንቴን ስትሮንግ ባይንዲንግ ስቴት። ከዛ ATP ሳንተሳይዝ ወይም ማኑፋክቸር በሚሆንበት ጊዜ ተደጋግሞ ከዛ አክቲንና ማዮሲን በጣም በስትሮንግሊ በሚባል አይነት ሁኔታ ምን ያደርጋሉ? ባይንድ ያደርጋሉ ማለት ነው። ሌላኛው ደግሞ ምንድነው ስንል ሪላክሴሽን ነው። ሪላክሴሽን ኦኬር ዌን ሪላክሴሽን መቼ ነው ታዲያ የሚከሰተው? ወይም ስንል ሪላክሴሽን ኦኬር ስቲሙሌሽን ኦፍ ነርቭ ስቶፕ ኤንድ ፓምፕ ካልሲየም ባክ ቱ ሳርኮፕላዝሚክ ሬቲኩለም። ያችሁ ወደ ትሮፒኒን ሪሊዝ የሆነው የነበረው ካልሲየም አሁን ከሳርኮፕላዝሚክ ሬቲኩለም ወደ በሚመለስበት ጊዜ ወደ ሳርኮፕላዝሚክ ሬቲኩለም በሚመለስበት ጊዜ ብሬኪንግ ዘ ላይን ቢትዊን ዘ አክቲን ኤንድ ማዮሲን በማዮሲን እና በአክቲን መካከል ያለውን ላይንን ምን ያደርጋል? ብሬክ ያደርጋል። የዛኔ አክቲንና ማዮሲን ሪተርን ቱ አንባውንድድ ስቴት አክቲንና ማዮሲን አንባውንድድ ስቴት ላይ ይመለሳሉ ማለት ነው። ባልተያያዙት ስቴት ላይ ይመለሳሉ። የዛኔ ማስክል ሪላክስ ያደርጋል። በት ሪላክሴሽን የዛኔ ይቆማል ማለት ነው። ምን አልኩኝ? ከሳርኮፕላዝሚክ ሬቲኩለም የወጣ ካልሲየም አዮን ትሮፓይን ጋር በሚደርስበት ጊዜ አክቲንና ማዮሲን ይገናኛሉ ብለናል። ከዛ ደግሞ ያ ትሮፓይን ከሳርኮፕላዝሚክ ሬቲኩለም የወጣ ወዴት ሲመለስ ወደ ሳርኮፕላዝሚክ ሬቲኩለም ሲመለስ አክቲንና ማዮሲን ተገናኝቶ የነበረበትን ቦታ አንባውንድ ስቴት ይሆናል። የዛኔ ደግሞ ሪላክስ ይፈጠራል። ያ ማለትም ሪላክሴሽን ፌይሊየር ይኖራል ማለት ነው።
ኦኬ ላይ የሆነ ያላወራሁት ነገር አለ። ከዛ ማስክል ከዛ በኋላ ለረጅም ጊዜ አይገናኝም፣ ምክንያቱም ሪላክሴሽን ስለሚኖር ማስክል አንድ ላይ ባይንድ አድርጎ አይቆይም። ናቹራል ሙቭመንት the activity of locomotor and the muscle contraction is multifaceted to produce change in length and tension of time varying manner። ከዛ በዛ ጊዜ በተፈጥሮ ይሄ ሙቭመንት ደግሞ ለረጅም ጊዜ የሚቆይ ሙቭመንት ሊኖር ይችላል፣ ለትንሽ ሰዓት የሚቆይ ሊኖር ይችላል ማለት ነው። Muscle contraction occur when two interdiaphyseal filament thin actin and thick myosin filament slide past each other። ማስክል ኮንትራክሽን የሚፈጠረው ወይም የጡንቻ መታጠፍና መዘርጋት የሚፈጠረው መቼ ነው ስንል ቲን የሆነ አክቲንና ቲክ የሆነ ማዮሲን ፊላሜንት አንድ ላይ በሚያደርጉበት ነው ስላይድ ፓስ ኢች አዘር በሚያደርጉበት ጊዜ ነው ማለት ነው። እዚህ ጋር አላስረዳውም ብዬ ያወራሁት ነገር ይሄኛው ነው። እዚህ ጋር ታይፕስ ኦፍ ማስክል ኮንትራክሽን አለ። የጡንቻ መታጠፍና መዘርጋት አይነቶች አሉ። የመጀመሪያ ምንድነው? አይሶሜትሪክ ኮንትራክሽን ይባላል። ይሄ ኮንትራክሽን ትንሽ ምን ያደርጋል? ሾርቴን ያደርጋል። ትንሽ ሾርቴን ያደርጋል። ሙቭመንት የሚባል ነገር የለውም። በጣም ይቅርታ ሾርቴን ያደርጋል አልኩኝ። ምንም አይነት ሾርቴን አያደርግም። አይዞ ማለት ሲሚላር ማለት ነው። አሁን ለምሳሌ ይሄ ቅድም አንስቷል። ቅድም በነበረበት ወደዚህ መላረገም ወደዚህ መላጠፍም፣ ስለዚህ ምንም አይነት እንቅስቃሴ የለበትም ማለት ነው። አይዞ ሜትሪክ ስንል በቅድም በነበረው ሜትር ላይ ምንም አልጨመረም። ስለዚህ እነዚህ አይነቶቹ ኖ ሙቭመንት የሚላቸው የማስክል ኮንትራክሽን አይነቶች ናቸው። ሁለተኛ ደግሞ ኮንሰንትሪክ ኮንትራክሽን የሚባለው ነው። ይሄ ኮንሰንትሬሽን የሚባለው ሙቭመንት የሚያከናውን ነው። ይሄ ምን እያደረገ ነው? አሁን ለምሳሌ ጂም ቤት ሄዳችሁ ስታዩ ወደ ላይ የሚያነሱበት አይነት ማለት ነው። ሌላኛው ደግሞ ኢሰንትሪክ ኮንሰንትሬሽን ማለት ሙቭመንት ትንሽ አለ። ሙቭመንት እንደዚህ ብዙ የለውም፣ ግን ትንሽ ሙቭመንት አለ እዛ ላይ። ይሄ በጣም በሚጫንበት ጊዜ አሁን ለምሳሌ ይሄ ላይ 25 ከሆነ በዚህ ላይ 40 ሆኖ ወይም 50 ሆኖ በጣም በሚጫንበት ጊዜ ኢሰንትሪክ ኮንሰንትሬሽን እንለዋለን ማለት ነው። ኢሰንትሪክ ኮንሰንትሬሽን እንለዋለን። እሺ there are three types of muscle contraction። ሶስት አይነት የጡንቻ መታጠፍና መዘርጋት አይነት አለ። ያም ደግሞ የመጀመሪያ አይዞሜትሪክ ነው። ያም ምንም አይነት በለንግዝ ላይ ለውጥ የማመጣ ከላይ ያየነው አይነት እቺኛው አይነት ማለት ነው። እቺኛው አይነት ምን ትባላለች? አይዞሜትሪክ ኮንሰንትሬሽን ይባላለች። ደግሞ አይዞሜትሪክ ኮንትራክሽን ትባላለች። ደግሞ ኮንሰንትሪክ ይባላል ማለት ነው። ይሄ ደግሞ ኢሰንትሪክ የሚባል ነው ማለት ነው። ሁለተኛ ደግሞ ምንድነው? ኮንሰንትሪክ ነው። ሾርተን ዘ ማስክል ሾርተን የሚሆንበት። ኢሰንትሪክ የሚባለው ደግሞ ሌንግዚንግ ዘ ማስክል ፋይበር ትንሽ ረጅም የሚሆንበት ማለት ነው። እንግዲህ ለዛሬ የነበረን ክላሳችን ይሄንን ይመስል ነበር። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። የሚያስቀጥል ከሆነ እንቀጥላለን። መልካም ጊዜ። ቻው።